በዛ ባለፈው ውይይት የተነሳ ብዙ ተበተነባቸው ወደ አህባሽነት እየገቡ ነው። እናንተ ቁርአን አትቀበሉም። አላህ ሁለት እጆች አሉት። የአላህ ሁለቱም እጆች በቀኝ በኩል ናቸው። መልእክተኛው አለይሂ ሰላቱ ወሰላም ከአርራህማን በቀኝ በኩል የቂያማ ቀን ይሄ የሌላ ሃይማኖት ተከታዮች በተደጋጋሚ እያቀረቡብን ያሉት ጥያቄዎች ናቸው። ሁለቱም እጆቹ ቀኝ ናቸው ብለዋል በአላህ ሱብሓነሁ ወተዓላ ሱራ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ከቀናት በፊት አሁን የማሰማችሁን ቪዲዮ አንድ ወንድም ይላከልኝና በጣም ገረመኝ። ከዓመት በፊት እኔ እንደዚህ አይነት ቪዲዮ ሰርቼ በርካታ ሰዎች እኔ በሰራው በዚያ ቪዲዮ የተነሳ እውነቱን የተረዱ ሰዎች ነበሩ። አንዳንድ ሰዎች ግን የሙጭኝ ብሎ ያንን ሐሳብ ጭራሽ ነው እነሱ የማይሉት እንደዚህ ይናገሩም የተለያዩ አይነት ምክንያቶች እየሰጡ ከእውነታው ሲሸሹ ተመልክቼ ነበር በዛ የዛሬ ዓመት አካባቢ ማለት ነው። እና ይሄ ቪዲዮ ሲላክልኝ ያንን ቪዲዮ ላስታውሳችሁ ፈለኩኝና በዚህ ቪዲዮ መጣሁኝ ማለት ነው። መጀመሪያ እስኪ ቪዲዮውን እንየውና ከዛም በኋላ ወደዛኛው ቪዲዮ ሄደን ያንን ቪዲዮ እያንዳንዷን ነገር እናያታለን። የዛሬ ዓመት የሰራሁት ቪዲዮ በውስጡ ምንድነው የተካተተው የሚለውን እናሳያችኋለሁ። ይህንን ቪዲዮ ከምንጊዜውም በላይ ሼር ማድረግ አለባችሁ። በርካታ ሰዎች እውነታውን ሳያውቁ የነበሩ ሰዎች አሁን ላይ ሙሉ ለሙሉ እውነታው ግልጽ እየሆነላችሁ ስለሆነ እናንተም ሊላሂ ተዓላ ብላችሁ በተለያዩ ሶሻል ሚዲያዎች ይህንን ቪዲዮ ሊንኩን ኮፒ እያደረጋችሁ ሼር አድርጉት ለበርካታ ሰዎች ይደርስ ዘንድ ማለት ነው። እናንተም ስትመለከቱ ላይክ እያደረጋችሁ ኮሜንት እየጻፈችሁ ቢሆን ይሄ ቪዲዮ ለተለያዩ ሰዎች በእናንተ ምክንያት የመድረስ አቅሙ ይጨምራል ማለት ነው። ስለዚህ በዛ መልኩ እንሄዳለን ማለት ነው። አሁን እስኪ የተላከልኝም ቪዲዮ እንይ። በዛ ባለፈው ውይይት የተነሳ ብዙ ተበተነባቸው ወደ አህባሽነት እየገቡ ነው። ስለዚህ አሁን እዝን ሰው ለመታደግ የግዴታ ብዙ ያስፈልጋል። ማማ አንተም ማለት መስራት ያስፈልጋልና ይሄን ነገር ንገሯቸው። ተወርተንበታል ኢንሻአላህ። ዙሮ እንግዲህ እንደተመለከታችሁ ነው። ምን እያሉ ነው? በቀደም በነበረው ውይይት እኛም ሁለት ቪዲዮዎች ወደ እናንተ አድርሰናል። ጽድት ያሉ ቪዲዮዎችን የነሱን እውነት በደንብ አድርጎ ፍንትው የሚያደርግ በዛች በአጭር ውይይት ብዙ ነገሩ ተጋልጦባቸዋልና በዛ የተነሳ ሰዎች ማሰብ ያላቸው ማጠንጠኛ ያላቸው ማስተዋያ ያላቸው ወደ ትክክለኛው መንገድ መግባት ሲጀምሩ ይሄው እያለቃቀሱ ነው። እነዚህ ሰዎች ላይቭ ላይም የተለያዩ ቦታዎች ላይ ሪከርድ እየተደራረጉ ሲላላኩ ማለት ነውና ይሄ በጣም አሳሳቢ ደረጃ ላይ ደርሶባቸዋልና በጣም ተዋርደዋል በዛ ንግግር። ምክንያቱም ሰው የሚያምነው እነሱ የድ የሚለውን ለምሳሌ አላህ ሱብሓነሁ ወተዓላ በቁርአን የተጠቀሰውን ሲፋ እንደ ሲፋነቱ ይቀበላሉ። ሰለፎች ሲቀበሉ የነበሩት እንደ ሲፋነቱ ለምሳሌ የድ የሚባለውን የድ ነው፣ በቃ ያላህ ባህሪ ነው፣ የድ የሚል ባህሪ አለው ብለው ነው የሚያልፉት ብሎ ነው ማህበረሰቡ ሲያስብ የነበረው ማለት ነው። አሁን ላይ ግን የድ የሚለውን ሁለት እጆች የተዘረጉ እጆች ኢቭን እንዴታቸውን ሁላ የሚያብራሩበት ሁኔታ ተፈጠረ ማለት ነው። ሁለት የተዘረጉ እጆች አሉት። ከዛ የተዘረጉ እጆች ተብሎ የሆነ ሌላ ጥያቄ ሲጠየቁ ይሄኛው አልተገለጸልንም፣ ይሄኛው ግን የተዘረጉ የሚለው ተገልጾልናል እያሉ የነሱ ጠባብ አማርኛ ያንን ትልቅ የሆነ ሰፊ የሆነውን አረብኛውን ይተረጉማል ብለው እያሰቡ በጣም የተበላሸ ትርጓሜ እየሰጡ ሲተረጉሙ ነበርና ከዛ ይሄኛውን አልቀበል ስትሏቸው ይሄኛው ደግሞ ትክክል አይደለም፣ ይሄ ቁርአን በዚህ መልኩ አይደለም የሚተረጉመው፣ ምክንያቱም የእናንተ አማርኛ ጠባብ ነው፣ አረብኛ ደግሞ ሰፊ ነው። አላህ ሱብሓነሁ ወተዓላ ቁርአንን ያወረደው በዛ በሰፊው በአረብኛ ነው፣ በእናንተ በዚህ በጠባቧ አማርኛ አይተረጎምም፣ የራሱ የሆነ ትርጓሜ ያለው ሙፈሲሮቹ ያስቀመጡት ብለን ስንናገራቸው ደግሞ እናንተ ቁርአን አትቀበሉም ማለት ጀመሩ ማለት ነው። ለመሸሽ እችን ነገር እያመጡ ነው። አሁን ደግሞ ቁርአን የሚቀበሉ ቢሆኑ ነበር እኮ፣ ቁርአን ስለማይቀበሉ እኮ ነው ከማን ጋር እንወያያለን፣ ቁርአን የሚቀበል እኮ አይደለም አህባሽ፣ የተለያዩ ነገሮችን እያሉ ነው አሁን ባለው ሁኔታ ማለት ነው። ይሄም ትልቅ ስህተት ነው። በርካታ ነገሮችን እያነሳን በተለያዩ ቪዲዮዎች ወደ እናንተ አድርሰናል። አመት ሆኖታል ያንን ቪዲዮ ከሰራሁትና ያንን ቪዲዮ ወደ እናንተ አድርሼ ነበር። አሁን ቀጥታ ዩቲዩብ ላይ እንግባና እኔ ቻናል ላይ ገብተን ያንን ቪዲዮ እያንዳንዱን ነገር እናየዋለን። ምን ነበር የዛሬ ዓመት ያወራ ነው? ይሄ ውይይት ከመደረጉ በፊት እናንተም ኮሜንት ላይ ሐሳባችሁን አስቀምጣችሁ ነበር፣ እኔም ቪዲዮዎችን ይዤ መጥቼ ወደ እናንተ አድርሼ ነበር። እነዚህ ሰዎች ወዴት እየሄዱ ነው የሚል ማለት ነውና እስኪ ቪዲዮውን እንየው። በያን ብለን ሰርች እናደርጋለን። በያን ሚዲያ ብለን ሰርች ስናደርግ ቻናላችን ይመጣልናል ማለት ነው። ይሄ ነው ቻናላችን። ስለዚህ እስኪ እንክፈተው። ስንከፍተው እንደዚህ አይነት ቪዲዮዎች ይመጣሉ። የምናያቸው ቪዲዮዎች ግን የዓመት ከምናምን እስኪ 7 ወር 9 ወር 10 ወር 11 ወር አካባቢ 1 ዓመት ይሄውና ያ ቪዲዮ የደረሰው ሰውም ፍሬ ቢያፈራ እንኳን ብዙ እንደተጠበቀው ቪዲዮ
ለተመልካች አልደረሰም። ለዛም ሲባል ይሄንን ቪዲዮ ወደ እናንተ ማድረስ አለብኝ ማለት ነው። ድጋሚ እናየዋለን ይሄንን ቪዲዮ። እዚህ ጋር የምትለው ሙስሊሞች የጠየቅናችሁን ጥያቄ መልሱልን። ይሄንን እያሉ ያሉት ምኖች ናቸው? ኦርቶዶክሶች ናቸው። ያው ዋሃቢያን ሙስሊም ነው ብለው ስለሚያስቡ በወቅቱ እነሱ እየጠየቁ ያሉት እነሱን ነው። እኛም ቢጠይቁ ኖሮ ጽድት ያለ ምላሽ ያገኙ ነበረ። አላሁ ሱብሓነሁ ወተዓላ ከፈጠራቸው ፍጥረቶች በአጠቃላይ የተብቃቃ ነው። ወዴትም አትዛነፍም። ይሄንን ከተናገርኩ አላሁ ሱብሓነሁ ወተዓላ የትኛውንም ፍጥረት አይመስልም ካልነ ወዴትም አትንቀሳቀስም። በቁርአንም የራሱ የሆነ ማስረጃ ወርዶለታል። ያንን ማስረጃም ቁጭ ይደረግልሃል ማለት ነው። ነገር ግን እነሱ አላሁ ሱብሓነሁ ወተዓላን በተለያዩ በፍጥረታት ባህሪ እየገለጹ ሲመጡ በኋላ የትኛውም ላይቭ ውይይት ላይም ሊሆን ይችላል፣ በአካል ውይይት ላይም መፈናፈኛ ማጣት ጀመሩ ማለት ነው። ልክ በቀደም ሁሱን እፎይ የተባለው ማይረባ ሰው መፈናፈኛ እንዳሳጣው ማለት ነው። ስለዚህ ይህንን ቪዲዮ አንድ በአንድ እናያለን። ከዛም በኋላ ሼር እናደርጋለን ማለት ነው። ወደ ቪዲዮ እንሂድ። አላህ ሁለት እጆች አሉት። የአላህ ሁለቱም እጆች በቀኝ በኩል ናቸው። ሁለተኛው አለይሂ ሰላቱ ወሰላም ከአርራህማን በቀኝ በኩል የቂያማ ቀን። ይህ የሌላ ሃይማኖት ተከታዮች በተደጋጋሚ እያቀረቡብን ያሉ ጥያቄዎች ናቸው። ሁለቱም እጆቹ ቀኝ ናቸው ብለዋል። በአላሁ ሱብሓነሁ ወተዓላ ሱራ جاء الحق وزهق الباطل አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬም በአላሁ ሱብሓነሁ ወተዓላ ፍቃድ ከረጅም ጊዜ በኋላ በአዲስ ቪዲዮ ተመልሰን መተናል። ሁላችንም ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከትን በኋላ እንግዲህ ረጅም ጊዜ ስለሆነን ቻናሉም የተወሰነ ሰዎች ጋር የመድረስ አቅሙ ስለሚቀንስ ሁላችንም ሼር እናድርገውና ሰዎች ጋር እናድርሰው። ለረጅም ሰዓት አልነበርንም። ስለዚህ ባልነበርንባቸው ሰዓቶች እጅግ በጣም ብዙ ነገራቶች ይኖራሉ። ግን እነዛ ነገራቶች ቀስ እያልን ወደ እናንተ የምናደርስ ይሆናል። ዛሬ እንደ መጀመሪያ የሆነ አንድ ትልቅ ጥያቄ ሁላችንንም ሊመለከት የሚገባ አንድ ጥያቄ እናነሳና በዛ ጥያቄ ዙሪያ ላይ የተመለከትናቸው ነገራቶች ተወያይተን አውርተንበት የዛሬው ቪዲዮ የምንጨርስ ይሆናል። ታዲያ ከናንተ የሚጠበቀው ይሄንን ቪዲዮ ሁላችንም ተመልክተን እንደጨረስን ለተለያዩ ሙስሊሞች እንዲደርስ ሁላችንም ባገኘነው አጋጣሚ በተለያዩ ሶሻል ሚዲያዎች ሼር ማድረጋችንን አንርሳ። ለዚህ ቻናል አዲስ የሆናችሁ ታላችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሁላችንም ቪዲዮውን ከወደድነው ላይክ እናድርግ። ያለንን ሐሳብ አስተያየት ኮሜንት ቦክስ ላይ እናስቀምጣለን። እጅግ በጣም ወሳኝ እንደሆነ ተረድታችሁ ሁላችሁም እንድታስቡበት እላለሁ። ድሮ ላይ ወይም ደግሞ ከዚህ በፊት በነበሩ ወቅቶች ጊዜያቶች እጅግ በጣም ብዙ የሌላ ሃይማኖት ተከታዮች ወደ እስልምና ሲጎርፉ እንመለከታለን። በተለያዩ ዳይሬክሽን ማለት ነው። የተለያዩ ሰዎች የተለያዩ ዳዒዎች ዳዕዋ በማድረግ ወይ ደግሞ የተለያዩ ሰዎችን የተለያዩ መሻይኾችን በመጠጋት እስልምናን በመረዳት እንዲሁም የተለያዩ ጉዳዮችን ስለ እስልምና በመጠየቅና መልስ በማግኘት ብዙ የሌላ ሃይማኖት ተከታዮች ወደ እስልምና ሲጎርፉ እናያለን። አሁን ግን ይሄ ነገር እየቀነሰ መጥቶ አሁን ኦሬዲ በጣም እጅግ በጣም አሳሳቢ የሆነው ጉዳይ ላይ ደርሷል። የሆነ ወደ እስልምና ሊገባ የፈለገ ሰው ካለ የሚሸሽ ነው እየሆነብን ያለው ማለት ነው። የሆነ ለመግባት ራሱ ቢፈልግ የሚያነሷቸው ጥያቄዎች እጅግ በጣም አሳሳቢ የሆኑ ጥያቄዎችን በማንሳት ከእስልምና በይበልጥ እየሸሹ ይገኛሉ ማለት ነው። ይሄ ነገር እንዴት ሆነ ነው የሚለው ጥያቄ። ለምን እንደበፊቱ የሌሎች ሃይማኖት ተከታዮች ወደ እስልምና ሃይማኖት ለምን መጉረፋቸውን አቆሙ የሚለውን ሁላችንም ልናስብበትና ምላሹን ልንፈልግለት የሚገባ ትልቅ ጥያቄ ነው ማለት ነው። ሁላችንም ሊያሳስበን የሚገባ ጉዳይ ስለሆነ ነገር ግን ዛሬ ኢንሻአላሁ ተዓላ በደንብ በጥናት የተረጋገጠና እጅግ በጣም አሳሳቢ የሆነ ጉዳይን ከነማስረጃው አንስቼ መልሱን እነግራችኋለሁ ማለት ነው። ግን ሁላችሁም የተሰማችሁን ሐሳብ አስተያየት ኮሜንት ቦክስ ላይ ታስቀምጡልኛላችሁ ማለት ነው። አንዳንድ ክርስቲያኖች የሆነ የሃይማኖት ውይይት በመናደርግ ሰዓት የሚያነሱብን ጥያቄዎች እጅግ በጣም የሚገርሙ ናቸው። ለምሳሌ ይሄንን ጥያቄ ላስመልክታችሁ። በሱራ 54 ምዕራፍ 16 ትርጓሜው ላይ አላህ ሁለት አይኖች አሉት፣ አላህ ሁለት እግሮች አሉት፣ አላህ ሁለት እጆች አሉት። የአላህ ሁለቱም እጆች በቀኝ በኩል ናቸው። ሱራ ምዕራፍ 38 ቁጥር 75። አላህ አምስት ጣቶች አሉት። ሳሂህ አልቡኻሪ ቮሊዩም 5 መጽሐፍ 85 ቁጥር 510። አላህ እግር አለው። ሳሂህ አልቡኻሪ ቮሊዩም 6 መጽሐፍ 60 ቁጥር 273። አላህ የእግር ቅልጥም አለው። ሱራ ምዕራፍ 68 ቁጥር 42። አላህ ፊት አለው። ሱራ ምዕራፍ 28 ቁጥር 80
እንግዲህ እንደተመለከታችሁት እንደዚህ አይነት አጸያፊ የሆኑ ንግግሮችን ነው የሚናገሩትና መጨረሻ ላይ የሚደርስበት ዲሲሽን ግን በጣም የሚገርም ነው። ማለትም ሙስሊሞች የሚገዙት በራሱ በአእምሮ ስሎ የደረሰበትን የሆነ ነገር ያስቀምጥና እንደዚህ አይነት ነው የሚገዙት ብሎ አስቀምጦ ሰዎች ከእስልምና እንዲርቁ የሚያደርግበት ጥረት ነው። ይሄ የሌላ ሃይማኖት ተከታዮች ወደኛ ያቀርቡ ያሉት ጥያቄ በተደጋጋሚ ያቀርቡብን ያሉት ጥያቄዎች ናቸው። እነዚህ ጥያቄዎች በተለያዩ ሰዓቶች በተለያዩ ቦታዎች ለምን ይመስላችኋል እነዚህ ጥያቄዎች በተደጋጋሚ የሚያቀርቡብን? ምክንያቱም እንደዚህ አይነት ንግግር ስለሰሙ ነው። እዚህ ላይ አንድ መልእክት እናስተዋል። መልእክተኛው አለይሂ ሰላቱ ወሰለም ከአርራህማን በቀኝ በኩል የቂያማ ቀን በብርሃን መንበሮች ላይ ይቀመጣሉ አሉ። እኔ አይደለም ያልኩት መልእክተኛው ናቸው ፍሰሂህ። ከዛ ምን አሉ ደግሞ እንክልታ የደህ የሚን አሉ፣ ሁለቱም እጆቹ ቀኝ ናቸው አሉ። ሌሎችም ቦታዎች ላይ እንዲህ ብለዋል። እና አንዳንድ ሰዎች ምን አሉ? እናንተ እኮ የምታምኑት አሉ አላህ ሁለቱም እጆቹ ቀኝ ናቸው ማለት ሁለቱም እጆቹ በአንድ በኩል ያሉ ናቸው ማለት ነው ብላችሁ ታምናላችሁ አሉ። ማንም እንዲህ ያለ የለም። ግልጽ ነው። ይሄ ውሸት ነው፣ እንደ መነሻ ውሸት ነው። ግን ምን ማለት ነው? ወክልታ የደህ የሚን ወክልታ የደህ የሚን ማለት አይፊል ዩምኒ ወልበረካ። የሚን ማለት ምን ማለት ነው? ቃሉ ራሱ እኮ በረካንና ረድኤትን ሌሎችን የሚባርክ መሆኑን ያሳያል። ለምንድን ነው እንዲህ ያሉት መልእክተኛው? ምክንያቱም ሰዎች ዘንድ ቀኝና ግራ ሲባል ቀኝ እጅ የበለጠ ቦታ ያለው የተሻለ፣ ለዚህ ነው በቀኝ እጅ አንዳንድ ነገሮች የምናደርገው። ሌላኛው ሰው ደግሞ በጣም በሚያጸይፍ ሁኔታ እንደዚህ አይነት ንግግር በሶሻል ሚዲያ በማሰራጨት እነዚያ የሌላ ሃይማኖት ተከታዮች ጆሮ እንዲደማ አድርጎ ነበር። አደምን እኮ በእጁ ነው የፈጠረው አላህ። ጀነትን እኮ በእጁ ነው የፈጠረው። አዎ ለዛውም አላህ ሁለት እጆች አሉት፣ ሁለቱም እጆቹ ቀኝ ናቸው ብለዋል ነብያችን አለይሂ ሰላም ሰሂህ የሆነ ሐዲስ። እና ሌሎች ሰዎች የአላህ Subhanahu Wa Ta'ala ሁለት እጆች የተዘረጉ ናቸውና አላህ እንደሻው ይለግሳል ይላሉ። አላህ Subhanahu Wa Ta'ala አደምን ፈጠረ على ሱረቱ الرحمن በአላህ Subhanahu Wa Ta'ala ሱራ። እንደዚህ አይነት ንግግር ሶሻል ሚዲያን በመጠቀም የሌሎች ሃይማኖት ተከታዮች አሁን ሶሻል ሚዲያ ተስፋፍቶ ስለሚገኝ ሶሻል ሚዲያን በመጠቀም የሌሎች ሃይማኖት ተከታዮች ጆሮ ውስጥ እንዲገባ አድርገውታል። ይህ ነገር እስላማዊ ማብራሪያው ምንድነው የሚል ነገር ያለው ሐዲስ ከሆነ ሐዲሱ በምን መልኩ ነው የሚተረጎመው? እንዴት ነው የሚሄደው? ቁርአን ከሆነ ቁርአኑ በምን መልኩ ነው የሚተረጎመው የሚለው ነገር ሳያውቁ እነዚህ ሰዎች ዝም ብለው በራሳቸው በአማርኛ ልክ የራሳቸው አማርኛ ልክ በዛ ልክ ታላቁን የአረብኛ ቋንቋ በመተርጎምና ሌሎች ሰዎች ያልሆኑ ነገራቶችን እንዲረዱ በማድረግ ነው ሰዎች ወደ እስልምና እንዳይገቡ ያደረጓቸው ያሉት። ታዲያ ለዚህ ሁሉ ተጠያቂው ማን ነው? በእኛ ሃይማኖት ላይ መጥቶ እየረበሸን ያለው ይህ ሙሸቢሃ ነው ወይም ዋሃቢያ ነው እንጂማ ታላላቆቹ ሊቃውንቶች ከዚህ በፊት የነበሩት የጥንት ሊቃውንቶች ሰዎች ቀጥታ ወደ እስልምና እንዲገቡ በቁርአንም ስለማያምኑ በሐዲስም ስለማያምኑ በምን መልኩ ነበር ሲያሳምኗቸው የነበረው? ትክክለኛ አእምሮአቸውን በመጠቀም ያሳምኗቸው ነበር። ማለትም እስልምና አእምሮ የሚደግፈው ሃይማኖት ነው እንጂ ከአእምሮ ጋር የሚጋጭ ሃይማኖት አይደለም በጭራሽ። እንደዚህ ስንላቸው ደግሞ እናንተ ማስረጃ የምታቀርቡት አእምሮአችሁን ነው ጭንቅላታችሁን ነው የሚል ጥያቄ ያነሳሉ። አይደለም። ታዲያ ለሌላ ሃይማኖት ተከታይ ስታስረዳ እስልምናን ኃያልነት ስትነግረው በአእምሮ እያስረዳ ነው እንጂ ቁርአን ላይ እንዲህ ይላል ብትለው በቁርአን አላምንበትም ሊልህ ይችላል። በቁርአን አያምንበትም፣ ስለዚህ በቁርአን አላምንበትም ይላል። ስለዚህ የኛ ሃይማኖት እስልምናችን ከአእምሮ ጋር የሚጋጭ አይደለም። ቀደም ሲል የጠቀስኩላችሁ ያ የሌላ ሃይማኖት ተከታይም ከአእምሮ ጋር እንደተጋጨበት ነው መጨረሻ ላይ የተናገረ የነበረው። ሙስሊሞች የሚገዙት ብሎ ራሱ የሳለውን የሆነ ጣዖት ነገር አምጥቶ ለማህበረሰቡ ከእስልምና እንዲሸሹ እያደረገበት ያለበት ሁኔታ አለ። ለዚህ ሁሉ ተጠያቂ ደግሞ ቀደም ሲል የጠቀስኩላችሁ እነዛ መጥፎ የሆኑ ቪዲዮዎች ናቸው። እነዛ ቪዲዮዎች ከምን መተው ነው? የሚጠቅሷቸው ሐዲሶች ናቸው፣ የሚጠቅሷቸው ቁርአኖች ናቸው፣ በየሰዓቱ የሚነገሩት ሐዲስ ናቸው። መልእክተኛው አለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላሁ ሱብሓነሁ ወተዓላ በቁርአኑ እንዲህ ብሏል።
ብዙ ጊዜ የሚለው ማለት ነውና እነዛ ነገራቶች በምን መልኩ ነው የሚተረጎሙት እስላማዊ ትርጓሜያቸው ምንድነው የሚለው ነገር ከሙስሊሞች ዘንድ እጅግ በጣም ከነዚህ አይነት ንግግሮች ይለያል ማለት ነው። ከነዚህ ሰዎች ንግግሮች እጅግ ይለያል። ሙስሊሞች እንደዚህ ብለው አይደለም የተረጎሙት። ታላላቆቹ ሙፈሲሮች በዚህ መልኩ አይደለም የተረጎሙት። እነሱ በተረዱት መልኩ አይደለም የተረጎሙት። አላህ Subhanahu Wa Ta'ala ከፍጥረታት ባህሪ በአጠቃላይ የጠራ ነው። አላህ Subhanahu Wa Ta'ala በአዘል ያለ ፍጥረታቱ ነበረ። ፍጥረታቱን ከመፍጠሩ በፊት ያለ ፍጥረታቱ ነበረ። ፍጥረታቱን ከፈጠረ በኋላ ደግሞ ከፈጠረው ፍጥረት በአጠቃላይ ምንም አይፈልግም። እነዚህ ሰዎች እየጠቀሷቸው ያሉትን ነገራቶች በአጠቃላይ የፈጠራቸው አላህ Subhanahu Wa Ta'ala ነው። ስለዚህ ከነዚህ ከፈጠራቸው ነገራቶች በጭራሽ አይፈልግም። በዚህ መልኩ ነው ልናስረዳ የሚገባው። የተለያዩ ሶሻል ሚዲያዎችን በመጠቀም እኛም እንደዚህ አይነት የዋሃቢያ ንግግሮች ትክክል እንዳልሆኑ ሙስሊሞችን እንደማይወክሉና በእስልምና እነዚህ ነገራቶች እነዚህ የሚጠቀሱት ሐዲስና ቁርአኖች የተለየ ትርጓሜ እንዳላቸው አረብኛ ሰፊ እንደሆነና ቃላቶቹ ብዙ አይነት ትርጓሜ እንዳላቸውና የሚተረጎሙት በዚህ መልኩ ነው በዚህ መልኩ አይደለም የሚተረጎሙት እያልን በሰፊው በሶሻል ሚዲያ ልናሰራጭ ይገባል። ከዚህ ቪዲዮን ጀምር ይሄንን ቪዲዮ ለተለያዩ ሙስሊሞች እናደርሰው። እነዚህ ሰዎች ይዘውት የመጡት በላ ሰዎች እስልምናን እንዲጠሉና እንዲያንቋሽሹ ያደረገ ስለሆነ ሁላችንም ዝም ልንል አይገባም። ሌሎ ሃይማኖት ተከታይ ወደ እስልምና እንዳይገባ የራሳቸውን የሆነ መጥፎን ነገር እያሰራጩ ያሉት ሶሻል ሚዲያን ተጠቅመው ነው። እኛም ሶሻል ሚዲያን በመጠቀም እስልምና እንደዚህ አይደለም የሚለው ሙስሊሞች እንደዚህ አይደለም የሚያምኑት የሙስሊሞች እምነት ይህ ነው ይላል ለተለያዩ የሌላ ሃይማኖት ተከታዮች ልናደርስ ይገባል። ባረከላሁ ፊኩም። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ ካላደረጋችሁ ላይክ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬ ዓመት ይሄን አይነት ጉዳይ ሳይነሳ በፊት ነው ይሄንን ቪዲዮ ሰርቼ ወደ ዩቲዩብ የጫንኩት ማለት ነው። በርካታ ሰዎች ይሄንን ቪዲዮ አይተው እውነታውን ተረድተዋል። ግን ወደ 3000 ሰው ብቻ ነው ይሄንን ቪዲዮ ያየው። አሁን ግን በርካታ ሰዎች ዘንድ መድረስ ስላለበት ብዙ ሰዎች እውነታውን ተረድተው ይመለሱበት ስለሚፈልግ ሁላችሁም ሼር አድርጉት። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እንመጣለን። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።